ሁላችንም ልጆች ነን። ልጅ ደግሞ ሲያድግ ወላጁን መጦር ግዴታው ነው። ለችግረኞች እንደዚህ ትኩረት ሰጥቶ መገኘት መንፈሳዊነትን የሚያሳይ ነገር ነው በእውነት። እኔ በፊልም ለመተወን ያቃተኝ እሳቸው ግን በእውነተኛ ህይወት የኖሩትን ህይወት እኔ በፊልም መተወን በጣም የከበደኝ ህይወት ነበርና በዚህ ህይወት ውስጥ የሚኖሩ ሰዎች ቀላል አይደለም የሚያሳልፉት። ሁሌም በእንደዚህ አይነት ሁኔታ ውስጥ እንዲያሰባስበን የእውነት ምኞቴ ነው። መመረጥን ይጠይቃል። ያለው ሰው ሁሉ አይሰጥም፣ ባለጸጋው ሁሉ አይሰጥም። በአንድ ምሽት ብዙ ቦታዎች ላይ ለመጠጥ 50፣ 60፣ 100 ሺህ ከዛም በላይ ኢንቨስት ሲደረግ እናያለን። ለእንደዚህ አይነት ነገር ኢንቨስት ማድረግ ደግሞ ከሚሊየን በላይ ነው። ልብ አደላ ወደ ወሎ እያለ መጋሉ ልብ ተሻገረ። እንዴት ነው? እስቲ ሞቅ ያለ ጭብጨባ። ፕሮግራማችንን እንጀምራለን። ጥሪ የተደረገላችሁ እንግዶች፣ የሚዲያ አካላት፣ አርቲስቶች፣ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችና እንዲሁም ክቡራትና ክቡራን ጥሪያችንን አክብራችሁ ስለተገኛችሁ እባካችሁን ክብሩን ውሰዱ በጭብጨባ ለራሳችሁ። የካቲት 10 ዕለተ ማክሰኞ ዛሬ እዚህ ቤልቪው ኢንተርናሽናል ሆቴል ላይ ስንገናኝ የፊታችን መጋቢት 6 ለሚከናወነው በመቄዶንያ የዩቲዩብ ቻናል ላይ የላይቭ ስትሪም የበጎ አድራጎት የገቢ ማሰባሰቢያ ፕሮግራም በተለያዩ ክልል ከተሞች አዲስ አበባን ጨምሮ መቄዶንያ እያደረገ ላለው 56 ብራንቾች ተጀምሮ መፈጸምና እንዲሁም ቀሪ ፕሮጀክቶች ደግሞ ተጀምረው እንዲሁም ለብዙሃን አረጋውያን የአእምሮ ህሙማን ተደራሽነትን ለማስፋት የእናንተ ተሳትፎና ይህ ቀን አስፈለገ። ለዚህም በድጋሚ ተገናኝተናል። ጥሪያችንን አክብራችሁ ከጊዜያችሁ በፊትም ጊዜያችሁን ጠብቃችሁ ለመጣችሁት ለእናንተ ውድ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች፣ አርቲስቶች፣ ኮሜዲያን እንዲሁም የሚዲያ አካላትን እባካችሁ በድጋሚ ለማመስገን እንወዳለን። አጨብጭቡላቸው። ፕሮግራማችንን የምንጀምረው የዚህ ታላቅ ተቋም ሰውነት መገለጫ መስራችና እንዲሁም ስራ አስኪያጅ በሆኑት ዶክተር ቢኒያም በለጠ የእንኳን ደህና መጣችሁ ንግግር በኋላ ለምን ተሰበሰብን፣ ቀጣይ ከኛስ ምን ይጠበቃል መሰል ሀሳቦች ላይ የምንቆይ ይሆናል። እዚሁ ቆይተን እዚሁ እርስ በርስ ሀሳብ ተሰጣተን እራትም ተቋድሰን ቆንጆ ጊዜ አሳልፈን እንደምንለያይ ተስፋ አደርጋለሁ። ዶክተር ቢኒያምን በታላቅ ክብር ወደ መድረኩ እንድትጋብዙልኝ እባካችሁ። በጣም አመሰግናለሁ። እንደምን አመሻችሁ። በጣም ነው የማመሰግናችሁ። መቼስ ጊዜያችሁን መስዋዕት አድርጋችሁ ሰዎችን ለመርዳት እዚህ ተሰብስባችኋል። ስለዚህ እጅግ አድርጌ ነው የማመሰግናችሁ። ቀጥሎ መጀመሪያ እንኳን ደህና መጣችሁ ለማለት ብዬ ነው፣ በኋላ እመለሳለሁ። ስለመጣችሁ ግን እጅግ በጣም ነው የማመሰግነው። በእውነት ለችግረኞች እንደዚህ ትኩረት ሰጥቶ መገኘት መንፈሳዊነትን የሚያሳይ ነገር ነው በእውነት እና በጣም አመሰግናለሁ። በኋላ የሆነ ሀሳቦች ጨምራለሁ። በጎ አድራጎት ከአንድ 5 ሰዎች እፈልጋለሁ ለነሱ ምን ማለት እንደሆነና መቄዶንያን በምን ልክስ ያውቁታል፣ ተሳትፏቸውስ ምን ይመስላል? ለመጀመሪያ ጊዜም ሁለተኛም ሶስተኛም ኦልሞስት ላለፉት በርካታም ጊዜ ተሳትፎ ሊሆን ይችላል። መቄዶንያን እኔ የማውቀው ወይም መጀመሪያ ተሳትፎ ያደረኩት በጣም ብዙ አመት ወደ ኋላ መሄድ አለብኝ። ትንሽ ወረቀት ሳለች እሷን በመሸጥ ነበረ እና በብዛት የምታውቁኝ እኔ ዕፀ ሕይወት አበበ፣ መሐመድ ሚፍታ፣ ነዳ የተገኝ በብዛት የኛ አንድ ግሩፕ አለን እና ለእነሱ በመሸጥ ነበር መቄዶንያን የተቀላቀልኩት። ከአንድ እህቴ ጋር በርዝዴዋን ልናከብር ነበር ይሄድ ነው እና የዛን ሰዓት አንድ ጀግና ሴት ነበረች፣ በጣም ትዝ ትለኛለች፣ ጸይም ቆንጆ። ስለ መቄዶንያን ስለ ቢኒ የሚተኛበትን ቦታ አሳየችን እና በጣም ነው የተነካ ነው። ከዛ ጊዜ ጀምሮ ከመቄዶንያ ጋር አለሁኝ፣ እግዚአብሔር ይመስገን። ባለፈው ደግሞ በሰይፉ ፋንታውን ሌሊቱ ሙሉ ሾው ስናሳይ ስንሰራ እዚህ አጠገቤ እንዲሁም አጋጣሚ 4፣ 5ታችን እዚህ ያለን እና እግዚአብሔር ፈቅዶ ልባችንም ንጹህ ነው መሰለኝ በጣም ብዙ ብር ሜክ አድርገናል ሌሊቱን ሙሉ ሰርተንና የዛን ሰዓት የተደሰትኩት መደሰት መቼም ተደስቼበት አላቅምና መቄዶንያ ገብተን መርዳት ማለት ራሳችንን መርዳት ነው። ሌላ ምንም እንትን የለውም፣ ግዴታችንም ነው።
አባቶቻችን ናቸው፣ እህቶቻችን ናቸው፣ እናቶቻችን ናቸው። እነሱ ሰርተው አድገውናል። እዚህ ጋር መርዳት የሚባለው ነገር እንዲሁም ቢቆም ደስ ይለኛል። ግዴታችን እየተወጣን ነው አይደል እንዴ? ሁላችንም ልጆች ነን። ልጅ ደግሞ ሲያድግ ወላጁን መጦር ግዴታው ነው እና ሁላችንም ወላጆቻችንን ወገኖቻችንን መጦር ግዴታችን ነው አይደል? በቃ ግዴታችንን ሁላችንም እንፈጽም። ቤተሰብን ማንም እንግዲህ እንደማይጠላ ማንም በቤተሰቡ እንደማይደራደር ታውቃላችሁና መቄዶንያን ቤተሰብ ነው። ቤተሰባችንን ደግሞ እስከ መጨረሻው ድረስ እግዚአብሔር እስከፈቀደልን እድሜ ድረስ ከጎኑ ነን። በጣም አመሰግናለሁ። አይገባኝም ነበር እዚህ ጋር መቆም ድንገት ነውና ቢኒዬ እግዚአብሔር እድሜና ጤና ይስጥልን። በአንተ ምክንያት እኛም የተባረከ ስራ ውስጥ ገባን። በእውነት በጣም ነው ደስ የሚለን። እንደው ተቀናንሶ ለአንተ ቢሰጠ ደስ ይለኛል እድሜ። ለቢኒዬ እባካችሁ አመሰግናለሁ። ክበሩልኝ። አመሰግናለሁ። እንኳን ደህና መጣችሁ። ብዙ ንግግር ግን አልችልም። ዶክተር ቢኒያም እድሜ ጤና ሰጥቶት ሁሌም በእንደዚህ አይነት ሁኔታ ውስጥ እንዲያሰባስበን የእውነት ምኞቴ ነው። አመሰግናለሁ። እንኳን ደህና መጣችሁ። እሺ፣ ተዋናይ ቤልሰን ንቃቱ እባላለሁ። እዚህ ቦታ መቆም ተገብቶኝ ሳይሆን እግዚአብሔር ስለፈቀደ ነው ብዬ ነው የማስበው። ምክንያቱም እግዚአብሔር በሰጠን ሙያ በሰጠን ጸጋ ይህንን የተከበረ በጎ አድራጎት ድርጅት መርዳት መቻል መታደል ነው ላለው ዶክተር ቢኒያም በጣም ነው የምወደው፣ በጣም ነው የማከብረው። ከዚህ በላይ ይገባዋል። ምክንያቱም አንድ አባት እንኳን በቤታችን ምን ያህል እንደምንወደው እንደምናከብረው እናውቃለን እና እሱ ደግሞ የ8,000 በላይ አባት ነው። የ8,000 ልጆች አባት ነው እና አለማክበር አለመውደድ አይቻልም። የመቄዶንያ አባል መሆኔ ለእኔ አንዳንዴ መመረጥ ነው። ምክንያቱም አላቀውም፣ እንዴት አባል እንደሆንኩ አላቅም። ከ5 ዓመት ከ6 ዓመት በፊት ነው ከ7 ዓመት በፊት ባልሳሳት ስልኬ ላይ ነው የተደወለው። ማን እንደተጠቆመ እንዴት እንደተጠቆመ እንዴት እንደመጣሁ አላቅም። የመቄዶንያ አባል ነሽ ተብዬን የተደወለልኝና ከዛን ጊዜ በኋላ የመቄዶንያ አባል መሆን በቃ ከእግዚአብሔር የመጣ ነገር እንደሆነ ነው የማስበውና ተሳትፍ ያለው ጎብኝቻለሁ። 1 ዓመት እንደውም የቡሄ ፕሮግራም በመቄዶንያ አካሂደን ነበርና እጅግ በጣም ነው ደስ የሚሉት የተያያዙት አያያዛቸው። በቃ ቤታችን እንዳለ ነው እንዲሰማን የሚያደርገውና እድሜና ጤና ይስጥህ፣ በርታ። ብዙ ነው ማስበው ላንተ። ምክንያቱም እኛ አሁን በቅርብ የምናስመርቀው ፊልም አለ። የክቡር ዶክተር አበበች ጎበናን የህይወት ታሪክ ሰርተን ጨርሰናል እና የእሳቸውን ሙሉ ገጸ ባህሪ ወክዬ የምጫወተው እኔ ነኝ። ከጥቂት ወራቶች በኋላ ይመረቃል እና ሰይፉም ላይ አንስቸው ነበር ላይቭ ላይ ዳኒ ትዝ ካለ ቤት ሾው ቢኒ በህይወት እያለ ፊልም ስሩለት ብዬ ነበር። ምክንያቱም አሁን የሚቆጨኝ ነገር ስላለ ነው። ክቡር አበበች ጎበና ያሳለፉት የህይወት ታሪካቸውን እኔ በፊልም ለመተወን ያቃተኝ፣ እሳቸው ግን በእውነተኛ ህይወት የኖሩትን ህይወት እኔ በፊልም መተወን በጣም የከበደኝ ህይወት ነበርና በዚህ ህይወት ውስጥ የሚኖሩ ሰዎች ቀላል አይደለም የሚያሳልፉት። የሰው ፊት ከባድ ነው። ብዙ ሰው ማስተዳደር ከባድ ነው። ሳይከብደው ቀርቶ አይደለም እና በህይወት እያለ ግን እሱን የሚወክል የእሱ ሙሉ ህይወት ታሪክ ልክ እንደ ክቡር ዶክተር አበበች ጎበና እንድንሰራ ለሰይፉ ማውርቻው ነበር ላይቭ ላይ እና ይህን ብቻ ማየት እፈልጋለሁ። ምክንያቱም አሁን የተሳተፍኩበት ፊልም ላይ ምን አለ በህይወት በኖሩ ክቡር ዶክተር አበበች ጎበና ብዬ የተመኘሁበት የቆጨኝ ስለሆነ ሊሰራለት ግድ ነው፣ ይገባዋል። የማንም የህይወት ታሪክ ይሰራል እና የእሱም ህይወት ታሪክ ቢሰራ ደስ ይለኛል። እዚህ ቦታ ላይ መቆሜ የእግዚአብሔር መመረጥ ነው ብዬ ነው ማስበው። እድለኞች ናችሁ እዚህ ጋር ያላችሁ። እግዚአብሔር አምላክ የወደፊቱንም ይርዳን። እኛም አለን። እግዚአብሔር በሰጠን ሙያ ማገልገል ግዴታችን ነው። ስለዚህ እናገለግላለን። እድሜ ጤና ሰጥቶ ያሰብከው ተሳክቶ አይተህ ደስ ብሎ ኑርልን። እናመሰግናለን። እሺ፣ ሰላም እንዴት ናችሁ? ለማታውቁኝ ሞዴል ዞላ እባላለሁ። ይሄ የማህበራዊ ሚዲያ ስሜ ነው። ስሜ ግን ዘላለም ተርላ መስፍን ይባላል።
ዛሬ የተገኘ ነው እንግዲህ የመቄዶንያ የገቢ ማሰባሰቢያ ፕሮግራም አናውንስ ለማድረግ ወይም ደግሞ እንድናግዛቸው ከጎናቸው እንድንቆም አለዋችሁ እንድንላቸው እሱን ለመናገር መሰለኝና እኔ መቄዶንያን በአካል ተገኝቼ ከአንድም 2-3 ጊዜ አይቼዋለሁ። እጅግ በጣም ኦርጋናይዝድ የሆነ ለብዙ አረጋውያን መጠለያ የሆነ ትልቅ ተቋም ነው። እኔ ከዚህ በፊት እንደ ሞዴል ዞላ ብቻ ሳይሆን እንደ ዞላ ሞዴሊንግ ኤንድ አርት ስኩል አረጋውያንን ሂደን ከአንዴም 2 መግበናል፣ አብልተናል። ስለዚህ እናንተም ሁላችሁም ይህን ተቋም ሳፖርት ማድረግ አለባችሁ ብዬ አስባለሁ። የፊታችን መጋቢት 6 የሚደረገው የገቢ ማሰባሰቢያ ፕሮግራም የእኛም የእናንተም የሁላችንም ኃላፊነት ነው። ዛሬ የምንሰራው ስራ የነገ መልካም ዋስትናችን ነው። ዛሬ የምንጠርገው መንገድ ነው ነገ የእኛን ህይወት የሚያስተካክለው ብዬ አስባለሁ እና የዛን ቀን ሳፖርት ማድረግ ብቻ ሳይሆን ሰዎችን አዋየር ማድረግ መንገድ ብቻ ሳይሆን እኛም ያለንን መወርወር አለብን ብዬ አስባለሁ። ምክንያቱም የአንድ ቀን ምሳችን ወይም ደግሞ የአንድ ቀን እራታችን ለዚህ በጎ ነገር ብናውለው በጣም የሚያምር ህንፃ ነው፣ አይቼዋለሁ። እጅግ በጣም ድንቅ የሆነ ህንፃ ነው። የሚሰራውን ስራ በተግባር የምናይበት ነው። ከዛ በተጨማሪ ደግሞ በቀን ለምግብ ብቻ ከ2 ሚሊዮን ብር ያላነሰ ባለሳሳት የሚወጣበት ተቋም ነው እና ይህን ተቋም ሳፖርት ማድረግ ማገዝ የሁላችንም ኃላፊነት ነው። ሁላችንም እናግዛለን አይደለ? በእኔ በኩል እንግዲህ ከዚህ በፊትም ዩቲዩብ ቻናል ላይ በሰፊው ዩቲዩብ ቻናል ላይ በተደረገው ተገኝቼ የበኩሌን አድርጌያለሁ ብዬ አስባለሁ። ስንሰውን ጠብቅስ ብቻ ሳይሆን የማውቃቸውን ሰዎች በሙሉ አገር ውስጥም አገር ውጭም ኢንቫይት አደርጋለሁ። የሚመረጥ ሰው የለም። መልካም ነገር ላይ የሚመረጥ ሰው የለም። በነገራችን ላይ መስጠት መመረጥን ይጠይቃል። ያለው ሰው ሁላ አይሰጥም፣ ባለጸጋ ሁላ አይሰጥም። በአንድ ምሽት ብዙ ቦታዎች ላይ ለመጠጥ 50፣ 60፣ 100 ሺህ ከዛም በላይ ኢንቨስት ሲደረግ እናያለን። ለእንደዚህ አይነት ነገር ኢንቨስት ማድረግ ደግሞ ከሚሊየን በላይ ነው። ሰው እዚህ መልካም ተግባር ላይ እድለኞች ናቸው የሚጋበዙ ሰዎች ብዬ ነው የማስበውና እኔ ሁሉንም በእኔ ዙሪያ ያሉትን ሰዎች አገር ውስጥ ካለ ሰው እስከ ዲያስፖራ ድረስ እጋብዛለሁ ብዬ አስባለሁ። እጅግ በጣም አመሰግናለሁ። ከልብ አመሰግናለሁ። ክቡራት አባቶቼ፣ እናቶቼ፣ እህቶቼ እንዲሁም ወንድሞቼ ስላገኘኋቸው ደስ ብሎኛል። ከምንም በላይ ሁሉንም ያሰባሰበን ብዬ በድጋሚ ስለተገናኘ በጣም ደስ ብሎናል። እዚህ የተገኛችሁ እናንተ ባላችሁበት ማውራት የለብኝም ነበር፣ ግን ትንሽ ምስክርነት ለመስጠት ነው የተጋበዝኩት። እኔ ባለፈው የገቢ ማሰባሰቢያ ላይ አጋጣሚ እድለኛ ሆኜ ከበረከቱ ከተቋደሱ ሰዎች አንዱ ነኝና ከአንድ 10 ቀን በላይ ለሚሆን ቀናቶች የመገኘት እድልና የገቢ ማሰባሰቢያ የማሰባሰብ እድል ገጥሞኝ ነበር። ስሜን ላላስተዋወቅኳቸው ደግሞ ጋዜጠኛ ሙሉቀን ሀሰን እባላለሁኝ። ባለፈው ዓመት ላይ እጅግ እኔ ከገረመኝና እድሜ ዘመኔ በፈቃደኝነት መቄዶንያን ማገዝ አለብኝ ብዬ ቃል ከገባሁበት ነገር ቢኒ ብቻ አይደለም። ቅድም እንደተናገረው ስለ ቢኒ ብዙ ተናግረዋል። ቢኒ ብዙ ጊዜ አስተውላችሁ ከሆነ አጠገቡ ስትቆሙ መሬት ላይ የቆመ መልአክ ወይም ደግሞ ሌላ ሰው ለመንካት ለማቀፍ አቅማንቷችሁ አስተውላችሁ አታውቁም? እስኪ ትክክል ከሆነ በጭብጨባ ግለጹልኝ። ስታቅፉት ይሄ ማለት ከ8000 በላይ የሆኑ ወገኖቻችን አይታችሁ ከሆነ ሰው ተልቶ ሞተ፣ ሰው ቆስለው ሞተ ሲባል ሰምታችሁ ከሆነ በትክክል ማየት የምትችሉት መቄዶንያ ስትሄዱ ነው። መቄዶንያ ላይ ሰው ትል ከሰውነቱ እየተራገፈ መተው ታጥበው ዛሬ ትልቅ ቦታ የደረሱ በርካታ ሰዎች አሉ። ቪዲዮ ማየት ትችላላችሁ፣ የማየት አቅምና ሞራሉ ካላችሁ ማለት ነው። እነዛን 8000 ወገኖቻችን የተሸከመ ሰው ነውና ስለሱ ብዙ ማውራት አልችልም። እንደው በአጠቃላይ ከኢየሩሳሌምና ከመካ ዓለማችን ላይ በሙስሊም ቅዱስ ቦታ የሚባለው መካ ነው፣ በክርስትናም ኢየሩሳሌም ነው። እኔ ሶስተኛው እኔ ባለኝ መረጃ እኔ በምረዳው በሚሰጠኝ ስሜት ሶስተኛው ቦታ ቅዱስ ቦታ ነው ብዬ የማስበው መቄዶንያ ነው። ያስማማችኋል? አያስማማችሁም? ልክ ቤተ ክርስቲያን ሂዳችሁ የምታገኙትን ስሜት መቄዶንያ ስትሄዱ ታገኙታላችሁ። እኔ አሁን ሀሳብ መስጠት የምፈልገው ባለፈው ዓመት
ችግር የነበረው የሚሰጥ ሰው አልነበረም፣ የሚቀበል ነው። አሁን እዚህ ጋር እያየኋችሁ ያላችሁ በጣም የምትከበሩ ጋዜጠኞች፣ የኪነ ጥበብ ባለሙያዎች፣ ድምፃውያን፣ ተዋናያን፣ ክሬቲቭ የሆናችሁ ወጣት ቲክታከሮች አላችሁ። ቀናይ የሆነ ሀሳብ ያላችሁ ለሀገራችሁም ለወገኖቻችሁ የምትሰሩና በዚህ በዘንድሮ ላይ ለሚኖረው ግን ትልቅ አስተዋጽኦ እንዲኖራችሁ ከወዲሁ በታላቅ ትህትና መጠየቅ እፈልጋለሁ። ባለፈው ዓመት ሁሉም በስሜት የገባ ያገዘ ያሰባሰበ ነበርና አይታችሁ ከሆነ ከ800 ሚሊዮን በላይ ከ700 ሚሊዮን በላይ የነበረው ቻሌንጅ በጣም ከባድ ነበር። የነበረው ምን መሰላችሁ? አንደኛ ቢኒ እና ሀረግ ውስን ሰዎች ብቻ ናቸው የሚጋብዙት። ሰዎችን ጠርተው ዛሬ ግቡልን የሚሉት በየቀኑ እየደወሉ ነበርና እኔ ሳሰባስብ የገጠመኝን ድንገራቸው። አንድ ሰው ንብረት ሊሰጥ ይችላል። አሁን ለምሳሌ አንድ ሴት በህይወቷ የምትወደው ብዙ ጌጣጌጦች አሏት። ጌጣጌጧን ልሰጥ ትችላለች። አንድ እናት መጣች፣ ከደብረ ዘይት ነው የመጣችው። ነጠላ እና ቀሚስ ለብሳለች። ምንም ንብረት የላትም። እኔ ንብረት የለኝም ግን ስጦታ መስጠት ፈልጌያለሁ አለች። የሰጠችው ምንድነው? ባሏ ሞቷል። የባሏ ማስታወሻ ብቸኛ ቀለበቷን ሰጥታ ሄደች። ቃል የገባችለትን እስክትሞት ቃል የገባችለትን። ሁለተኛ አንድ እናት መጣችና እኔ ሰው እንዴት ይሄን ሊያደርግ ይችላል ብዬ በጣም የተገረምኩበት ስጦታ ነው የሰጠችው። ሰው ገቢ ተሰባስቦለት በካንሰር ታሞ ሕክምና በቂ ብር ነው በዚህ ታከሚ ተብላ የተሰጠች እናት መታ ለካንሰር የተሰጣትን ብር ለመቄዶንያ ሰጠች። እንዴት ስንላት እኔ በሞት አንድ ሰው ነኝ፣ ይሄ ሕክምና ግን በርካታ ወገኖችን በረሃብ እንዳይሞቱ በቀናቶች እንዲኖሩ ያደርጋል። እኔ በሞትም ወደ ፈጣሪ ሄዳለሁ። ስለዚህ እኔ አንድ ሰው ነኝ፣ እኔ ሞቼ ብዙዎችን ማትረፍ ፈልጋለሁ ብላ ሰጠች። እና ኢትዮጵያዊ ሆናችሁ ይሄን ሲባል የሚሰማን ስሜት ትንሽ ከበድ ይላልና ከአቅም በላይ የሆኑ ሰዎች ድጋፍ እያደረጉልን ነበረ። በጊዜው ግን በጣም የተቸገርነው በየቀኑ እየገቡ የውጭ ስልኮችን መቀበል፣ በሀገር ውስጥ የነበሩ ትልልቅ ድርጅቶች ድጋፎችን መቀበል ነበርና ያ ችግር እንዳይፈጠር እኔ ምን አሰብኩኝ? አሁን ለምሳሌ የቲክታከሮች ቀን ብናረገው፣ ማክሰኞ የድምፃውያን ቀን ብናረገው፣ ሮብ የስፖርተኞች ቀን፣ ሐሙስ የጋዜጠኞች ቀን እያልን አርብ የሐኪሞች ሙሉ ብዙ ፕሮፌሽኖች አሉን እና ሳንሰለች ቢኒኒና እና ሀረግን በየቀኑ ማን ይገባ ይሆኑ እያሉ ሳይጨነቁ ለነዚህ ዘርፎች አስተባባሪ ብንመድብላቸው፣ ቤክ አለ በቲክታከሮቹ ሊይዝ ይችላል። የኪነ ጥበብ ዘርፉን ደግሞ አንድ ሰው ሊይዝ ይችላል። ሰው በአንድ ሳምንት አንድ ቀን ነው ጫናው የሚደርስበት። ባለፈው ግን የነበረው እንደው ቢኒም ስላለ ያው ያስታውሰዋል። እኛ 900 ሊሞል አካባቢ እኔ በተከታታይ አንድ ቀን እየዘለልኩ ገባ ነበርና 890 ሲገባ 900ን ገብተን ነው የምንወጣው አንድ ቀን እንጨምር ብለን ስንጨምር 996 አካባቢ ሆነ። ከዛ የቀረችውን ለመሙላት ደግሞ 3ኛ ቀን አደርን ማለት ነው። ተመሳሳይ አርቲስቶች ናቸው ያደሩት። ያን ያክል ፓሽን ነበረውና ያን አይነት ጫና እንዳይፈጠር አርቲስቶች ከመድረክ ላይ ከባለቤቶች እያቋረጡ እየመጡ ትልልቅ ሰዎች ከቤታቸው ተቀስቅሰው ሌሊት እየመጡ ነው ይሰሩ የነበሩትና ያ ነገር እንዳይፈጠር ቀናቶችን በፕሮፌሽናቸው ብንመድበው አስተባባሪ ብንመድብላቸው በሳምንት አንድ ቀን ነውና ያ ክራውድድ አይፈጠርም የሚል ሀሳብ አለኝ። በመጨረሻም እኔ በተለያዩ ሀገራት አይታችሁ ከሆነ ኢትዮጵያኖች በተለይ በአሜሪካ ስቴት ጥሩ ነገር ሲሰሩ ቀናቶች ይሰየምላቸዋል። ኢትዮጵያኖች አሜሪካኖች ብቻ ሳይሆን የዘር ግንዳቸው ከኢትዮጵያ የሆኑ ታላላቅ ሰዎች አንድ እንደ አይናችን ብሌን የምናየው ብዙ ጊዜ ተናግሬያለሁ። ኢትዮጵያ ወደ መንግስተ ሰማያት በሃይማኖትም በዘርም በቀለምም ሳትለዩ ተስማምታችሁ አንድ ሰው ወደ መንግስተ ሰማያት ላኩ ቢባል ምድር ላይ ካሉ ኢትዮጵያኖች ብቸኛ ለኔ ዶክተር ቢኒያም በለጠ ነው። ተስማማላችሁ? ብዙዎች መልካም ኢትዮጵያኖች አሉ። ይህን ለማለት የፈለኩት በኢትዮጵያ እንግዲህ ህጎች አሉ፣ በፓርላማ ላይ የሚጸድቁ ጉዳዮች አሉ።
መቄዶንያ ወይም የክብር ዶክተር ቢኒያም በለጠ ከ365 ቀን አንድ ቀን ማስታወሻ ወይ መታሰቢያ ወይም በዛ ቀን ድጋፍ የሚደረግበት ቀን ከ365 ቀናት አንድ እንዲሰየምልን በእናንተ ፊት እኔ እጠይቃለሁ ከተስማማችሁበት። ስለነበረን ቆይታ አመሰግናለሁ። እሺ ራሄል እባላለሁ። የመጣሁት ከእይታ ቲቪ ነው። የመጀመሪያ ነው ስካፈል ስመጣና እስከዛሬ ባለመገኘቴ ቆጭቶኛል። ሰው ለመርዳት ምን መሆን በቂ ነው? ስለዚህ መጋቢት 6 የሚዘጋጀው የገቢ ማሰባሰቢያ ላይ አለመሳተፍ ማለት ምን መሆን አለ ማለት ነው? ኢንዳይሬክትሊ ሰው አለመሆን ማለት ነው ኦብቪየስሊ። እና ስለዚህ ሁላችንም አቅም ያለን በገንዘባችን በጉልበታችን በቃ ሰው መሆን ስለሆነ የሚያስፈልገው ሰው የሆነ ሁሉ ከዚህ በረከት ይሳተፍ እላለሁ። በባለፈው የገቢ ማሰባሰቢያ ዝግጅት ላይ የመቄዶንያ መስራች ዶክተር ቢኒያም ሲጠየቅ ፋይኖት ለምንድን ነው ዘለቄታዊ መፍትሄ ማይፈለገው ሁሌም ሰዎች ማስቸገር እንዳይሆን ሲባል ኖ ሰዎች ከበረከቱ እንዲሳተፉ ፈልጋለሁ ብሏል። እና ስለዚህ ከመጋቢት 6 ጀምሮ የሚዘጋጀው የገቢ ማሰባሰቢያ ላይቭ ስትሪም የበረከት ብፌ ነው ብዬ ነው ማስበው። ስለዚህ ሁላችንም ሰው የሆንን ሁሉ እየሄድን ከዚህ ብፌ ማንሳት አለብን። ለራሳችን ነው፣ ለደንታችን ነው፣ በረከታችን እየሄድን ነው የምንወስደው ብዬ አስባለሁኝ። እና ስለዚህ ይህንን የሚመለከቱ የእይታ ቲቪ ተመልካቾቻችን አያሳፍሩንም። እይታ ቲቪ ማለት መዝናኛውንም ቁም ነገሩንም የያዘ ፕሮግራም ነው የምናዘጋጀው። አዲስ ህይወት የተሰኘ ሰዎች ህይወታቸው አዲስ የሚሆንበት በገንዘብ በብዙ ድጋፍ የሚያገኙበት ራሱን የቻለ ፕሮግራም አለን። እልፍ የሆኑ ሰዎች ህይወታቸው የተለወጠበት ራሱን የቻለ ሰዎች የሚታገዙበት ፕሮግራም አለን እና ስለዚህ አሁንም ከመቄዶንያ ጋር ይሄንን ነገር አብረን ላይቭ ስትሪምም እንደ በዩቲዩብ ላይ መተላለፉን ከኛ ጋር የበለጠ በደንብ ያስተሳስረዋልና ስለዚህ በደንብ ይሳተፋሉ። አያሳፍሩንም። መርዳት፣ ማገዝ፣ እንደዛ አይነት በረከቶችን መሳተፍ፣ የሰው ህይወት መለወጥ ብርቃቸው ወይም አዲስ አይደለም ለእይታ ቲቪ ቤተሰቦችና ይሳተፋሉ። አያሳፍሩንም ብለን ተስፋ እናደርጋለን። እኛም በቻልነው አቅም ቃል በገባነው መሰረት በላይቭ ስትሪሙ እየተገኘን የእይታ ቲቪ ቤተሰቦቻችንን ለማገዝ እንሞክራለን። ስለ መቄዶንያ መስራች ስለ ዶክተር ቢኒያም እልፍ ብዙ ነገር ማለት ይቻላል፣ ጊዜ መውሰድ ነው የሚሆነው። ስለዚህ ሁላችንም የእይታ ቲቪ ቤተሰቦቻችን ደግሜ እናገራለሁኝ፣ የቲክቶክ ተመልካቾቻችንም የዩቲዩብ ተመልካቾቻችንም ከዚህ በረከት ተሳተፉ ብዬ ጥሬን አስተላልፋለሁ። ሰው ለመርዳት ሰው መሆን በቂ ነው። አመሰግናለሁ። የቅልብ ባለቤት ዶክተር ቢኒያምን ለማመስገን ደስ ስላገኘው ቢኒያ አመሰግናለሁ። እንወዳለን። እኔ የመጣሁት ከዳላስ ቴክሳስ ነው። ዲያስፖራ ማለት አልወድም እና ኢትዮጵያውያን ኤርትራውያን ከመጋቢት 6 ጀምሮ በሚደረገው መቄዶንያ ቅልብ ያላችሁ እኔ እርዳታ ልለውም የወገኖቻችንን የራሳችንን እህት ወንድሞች አባቶች አብረን እንርዳላለው። ጆኒዬ ደግሞ ይቅርታ ስላልኩኝ ጆኒዬ በጣም የምታደርጉት ነገር በዚህ አጋጣሚ ትልቅ ነገር ነውና በርቱልን። መቄዶንያንም ሁላችሁም ቲክቶከሮች በቃ አንድ ነገር አድርጉልን። አመሰግናለሁ። ምሽታችን በጣም ከሚያሳምሩልን አንዱ ውጭ ያሉ ኢትዮጵያውያኖች እየተነጋገሩ እየተደዋወሉ ከየዓለማቱ ነው የሚደግፉት ዶላር ነበር እና በርካታ ዶላሮች ከተሸለሙ አርቲስቶች በመቄዶንያ ስም አንዷ ነች እና እንኳን አደረሳችሁ እንድትይልኝ። ባለፈው ዓመትም አብረሽን ስለሰራሽ ደስ ብሎናል። አሁንም አብረሽ እንደምትኖሪ ተስፋ አለኝ። አመሰግናለሁ። አመሰግናለሁ። እዚህ ቦታ ላይ ስለተገኘው በጣም ነው ደስ ያለኝ። ግን ፈሪ ነኝ፣ ማውራት አልችልም መስፈን እንጂ እና ሁላችሁንም ያው በመቄዶንያ ስም በጣም እናመሰግናለን። እስቲ ግን በጣም ያንቀጠቅጣል። ትንሽ ብቻ ልስፈንና ልግባሽ። መጋዱ እናንተው ነህ ዓለሜ እናንተው ነህ ዓለሜ በል የት ነው ማደሪያ ናፍቆኛል ገላህ አንቺ ጉብል ከመከሚ የት ላገኝሽ ዓለሜ ልቤ አደላ ወደ ወሎ እያለ መቃሉ
እያለ መጋሉ ልቤ ተሻገረ እያለ መጋሉ ወረዳ ላገዶ እያለ መጋሉ ጎባ ላፍቶም የለ እያለ መጋሉ ናዳጎም ገራዶ እያለ መጋሉ ሞቻ ሳንቃዳሞት እያለ መጋሉ ዋልዳና ደላንታ እያለ መጋሉ ያቹ ባትገኝ እያለ መጋሉ ልቤ ያላመነታ እያለ መጋሉ ናሂ ናና ናናናና ናና ናናናና አሃ ናናናና ረና ናናናና የወሎ ከራማ ዘማይል ሰው ታሞ በሰበብ አስባቡ ያገናኘን ደግሞ ልግባ ከመንደር ካለበት ጓሮ መጋሉን ያለ ልቤ በንጉርጉሮና አመሰግናለሁ። እንድሪያስ ተረፈ እባላለሁ። የመጣሁት ከኢትዮጵያ ደራሲያን ማህበር ስራ አስፈጻሚ ኮሚቴ ነው። ከዚህ በፊትም በጋዜጣዊ መግለጫ ላይ የመገኘት እድሉን አግኝቼ ነበር። ቢኒያም ቅድም ሲገባ ለመነሳት ሞክሬ ነበር። አንዳንድ ጊዜ እንደ ባህል የምንነሳላቸው ሰዎች በእድሜ ሊሆን ይችላል፣ ግን በተግባር ግን ልንነሳለት የሚገባ ሰው ነው ብለው ከሚያምኑ ሰዎች አንዱ ነኝ። ምክንያቱም ይሄ በጎ አድራጎት ስራው ብዙ ሰዎች ሊያስቡት ይችላሉ፣ ግን እግዚአብሔር ረድቶት እሱና ባለቤቱ ይህን ነገር ማሳካት ችለዋል። ቀላል ስራ አይደለም። በዓለም ላይ ትልቅ ስራ የሚባለው የወደቀን ሰው ማንሳት ነው። አሁን በምናየው ዘመን ለግላችን ከምንሮጥባቸው ከምንስገበግባቸው ነገሮች በጣም ትልቅ የሚሆነው ይሄ ስራ ነው። ለዚህ አለመነሳት ትክክል ነው ብዬ እኔ አላስብም። በራሴ እኔ ተነስቻለሁ፣ ከልቤ ተነስቻለሁ። ምክንያቱም በእኛም የተለያየ እምነት ሊኖር ይችላል። በመጽሐፍ ቅዱስም ትልቅ አገልግሎት የሚባለው ወላጅ አልባ ልጆችን ማንሳትና ባሎቻቸው የሞቱባቸው ሚስቶች መርዳት ነው። ፑልፒት ላይ ቆሞ መስበክ ቀላል ነገር ሊሆን ይችላል። ልንሰለጥን እንችላለን፣ ልናጠና እንችላለን፣ ቢዝነስ ልናረገው እንችላለን። ነገር ግን በተግባር የሚገለጥ እንግሊዞቹ ምን ይላሉ? ተግባር ያደነቁራል ይላሉ። ተግባር ያደነቁራል ማለት ከንግግር በላይ ይጮሃል ማለት ነው። ስለዚህ ይህንም በሱ ሕይወት ስላየው በጣም ከምኮራባቸው በጣም ከምደሰትባቸው ሰዎች ቢኒያም አንዱ ነው ስል ለማስመሰል አይደለም፣ ምንም ለማግኘት አይደለም፣ ምንም አልፈልግም። ይህንን ስላየው ብቻ በጣም ደስ ይለኛል። ከዚህ በፊትም በጋዜጣዊ መግለጫ ላይ በተገኘሁበት አጋጣሚ ተናግሬያለሁ። ምናልባት ከዛ የቀጠለ ንግግር አድርጋችሁም ልትወስዱት ትችላላችሁ፣ አጋጣሚውን ለመጠቀም። እንደዚህ አይነት ነገሮች ሲሰሩ ከሌሎች በጎ አድራጎት ድርጅቶች ጋር አንዱ ጋር ያለውን ሌላው ጋር የሌለውን ነገር ማቀናጀት ቢለመድ ጥሩ ነው። አንዳንዱ ጋር አንዳንድ ሪሶርስ በርከት ብሎ ሊገኝ ይችላል፣ ሌላው ጋር ደግሞ ሊያጥር ይችላል። ይሄ በአሰራር ውስጥ ያለ ነው። የኔ ከማለት ይልቅ እዛ ጋም የሚጎዳው ሰው ነው፣ እዚህ ጋም የሚጠቀመው ሰው ነው። ተደጋግፈን የጎደለበት ቦታ መሙላቱም አንዱ መንገድ እንደሆነ ብናስበው ጥሩ ነው ብዬ አስባለሁ። ሌላው ግን የትኛውም በጎ ነገር ሲሰራ መንፈሳዊ ነገርም እንደሚያስረዳን የተለያዩ ጥሩ ያልሆኑ ነገሮችም ሊገቡ ስለሚችሉ ቢኒያም ብቻ ሳይሆን የእሱ ቤተሰብ ብቻ ሳይሆን የእሱ ሚስት ብቻ ሳትሆን ሁሉም ይህንን የሚደግፈው ሰው ወደዚህ የሚመጡ ነገሮች በጎ በጎ እንዲሆኑ የራሱን አስተዋጽኦ እንዲያደርግ እመክራለሁ። እኔም ያንም ማድረግ እፈልጋለሁ። በአቅሜ ግን እኔ ላረግ የምችለውን እዚህ መናገር አይኖርብኝም። ፋይናንሻሊ ማድረግ የምችለውን ነገር እዚህ ጋር ባለው አድራሻ ሰሞኑን አረጋለሁ። በተረፈ ግን ሁላችንም አንዳንድ ጊዜ ለምንድን ነው እንዳለመታደል ሆኖ ጥሩ ነገር የሰሩ ሰዎችን በብዛት አናያቸውም? ለምሳሌ ቴሌቪዥናችንን ስንከፍት አበበች ጎበናን አናይም። በተደጋጋሚ እኮ እነዚህን ነገሮች ማየት ወደ አይምሯችን የሚያመጣው ነገር አለ። ቢኒያምን ሁል ጊዜ ብናየው ወደ እኛ የሚገባ ነገር አለ። በጎ ነገር እኮ ይጋባል። የምናያቸው ነገሮች ግዙ ግዙ ነው፣ አምጡ አምጡ ነው፣ እንደዚህ አድርጉ ነው፣ የወደቀውን አንሱ አይደለም። እንደዛ አይነት ተጽዕኖ የሚፈጠርባቸውን የሚዲያ ፎርማቶች ማዘጋጀት
ተደጋጋሚ ጠብታ አለት ይበሳል ይባላል። በተደጋጋሚ በጎ ነገርን የምናሳይባቸው አጋጣሚዎች የሉም፣ ግን የማይረቡ ፕሮግራሞችን የምናንጸባርቅባቸው አጋጣሚዎች ብዙ አሉ። ስለ ጦርነትም፣ ስለ ማጣትም፣ ስለ ግጭትም ብዙ ነገር እንሰማለን። ግን ሰዎች ላይ በጎ ነገር እንዲጋባ በጎ ነገሮችን ደጋግሞ ማንጸባረቅ የሚዲያውም ስራ ቢሆን በዚህ አጋጣሚ እመክራለሁ። በጎነት ዛሬ የምንጀምረው ነገር አይደለም። ታሪክን ወደኋላ ሄደን ብናይ እነ ጣይቱም ቢሆኑ ብዙ ልጆችን ያሳድጉ እንደነበርና ብዙ ለሀገር የበቁ ሰዎችን አብቅተዋል። ዛሬም ደግሞ ባለንበት ዘመን ህፃናትን መመገብና የመሳሰሉትን ነገሮች የተከተሉ ሰዎች አሉ። ከዛም ደግሞ ቢኒያም ትልቁን ድርሻ ወስዶ ወደ 8500 ሰዎችን ማሰብና ከዛም በላይ ወደ 56 ቅርንጫፎችን ከፍቶ ለነገ ትልቅ ስራ ስለመስራት ማሰቡ የምናከብረው ሀሳብ ነው። በዚህ መልክ ሁላችንም የምንችለውን ነገር ካደረግን ብዙ ሰዎችን ከወደቁበት ማንሳት ዝም ብለን ከንፈራችንን እየመጠጥን ከመሄድን ባለፈ በአንድ ማዕከል ውስጥ በዚህ አጋጣሚ መናገር የምፈልገው የኛ ባህል በጣም የተጎዱ ሰዎችን ስናይ 10 ሳንቲም ሰጥተን የጽድቅ መንገድን መፈለጋችን ብዙም የሚያስኬደን አይመስለኝም። በአንድ ማዕከል ውስጥ ሆነው ግን ሰዎች ትርጉም ባለው መልክ የሚማሩበትን ከህመማቸው የሚፈወሱበትን የምክር አገልግሎት የሚያገኙበትን አካላዊ ጽዳታቸውን የሚጠብቁበትና አእምሯዊ ብልጽግናቸውን የሚጠብቁበትን መንገድ አርቀን ብናስብ ዘለቄታውን ብናስብ የበለጠ ስለምንጠቀም በጎዳና ላይ ልንረዳ የምንሞክረው ነገር ለብዙ ዓመታት አድርገነው ውጤት ያላመጣ ስለሆነ በማዕከል እንደዚህ ለመርዳት ማሰባችን የሀገራችንን ክብርና የሀገራችንን ስም የሚጠብቅ ስለሆነ በዚህ አቅጣጫ ብዙ እንድናስብ የበኩሌን መምከር እፈልጋለሁ። አመሰግናለሁ። ልቤ ስዋ መቻሰበ እንደ ወጣ ሄዶ ከረ ወዲያለተው መቼ ተፍቶ አዳፈተኝ ባንቺ መጥቶ ሰግድልሻለው አመሰግናለው አምሻ ምንድነው ያቤት የኔ ፍቅር የኔ ስፍስፍ ነፍስ ነገር የታደልኩሽ ከሰው አገር ኢትዮጵያዊ